ተወዳጇ አርቲስት ገነት ንጋቱ አምስተኛ ልጇን በሰላም ተገላገለች። እንግዲህ ሁላችንም እንደምናውቀው ገነት ንጋቱና ሙሉጌታ ጀዋሬ የትዳር ህይወታቸው እጅግ አነጋጋሪ የሆኑ ሰዎች ናቸው። ሙሉጌታ ጀዋሬና ገነት ንጋቱ የተገናኙት ገነት ንጋቱ ገና ጀማሪ የዩኒቨርሲቲ ተማሪ ሆና ሙሉጌታ ጀዋሬ ደግሞ መምህሯ ሆኖ ነበር። እንግዲህ የፍቅር ግንኙነት ጀምረው 4 ልጆችን ማፍራት የቻሉት። አሁን እንግዲህ 5ኛ ልጅ መጥቷል። ገነት ንጋቱ 5ኛ ልጇን በሰላም ተገላግላለች። ከብዙ የመለያየት ጊዜያት በኋላ እንግዲህ አብረው በመሆን 5ኛ ልጅ መውለድ ችለዋል። ከዚህ በፊት በገነት ንጋቱ ማርገዝ ዙሪያ የሰራነው ቪዲዮ ነበርና ብዙ ሀሳብ አስተያየት ሰጪዎች በዚህ ጉዳይ ላይ ብዙ ሀሳብ ሰጥተው ነበረ። እንዴት ነው በዚህ እድሜዋ የምታረግዘው? ቀልድ ነው ወይ የያዛችሁት? እንዴት ነው ገነት ንጋቱ ልታረግዝ የምትችለው? በዚህ እድሜም ይረገዛሉ ወይ? ምንድነው እናንተ ሰዎች ማአት የምታወሩት ያሉ ብዙ ሀሳብ አስተያየት ሰጪዎች ነበሩ። እኛ ግን እንደዚህ አይነት መረጃዎችን ስናቀርብ እንግዲህ እርግጠኛ ሆነን ማስረጃ ኖሮን ነው እንጂ ዝም ብለን አይደለም። ገነት ንጋቱና ሙሉጌታ ጀዋሬ ከ14 ዓመት የመለያየት ጊዜ በኋላ በድጋሚ ፍቅራቸውን በድጋሚ ትዳራቸውን በማደስ የዛሬ 5 ወር አካባቢ ትልቅ ሰርግ ተደግሶ ትልቅ ፕሮግራም ተደርጎ ልጆቻቸውን ቤተሰቦቻቸውን ወዳጅ አድናቂዎቻቸውን በተገኙበት ባከበሩበት በዓል ላይ እንግዲህ ገነት ንጋቱ እርጉዝ ነበረች። ይህንንም መረጃው ስለደረሰን ስላረጋገጥን ነው ያንን ቪዲዮ ሰርተን የነበረው። እናም አሁን እንግዲህ እነዚህ ጥንዶች በድጋሚ ከተጋቡ 5 ወር ያክል ገደማ ሆኗቸዋል። ስለዚህ ገነት ንጋቱ ሰርጉ በተደገሰበት ጊዜ ያ ፕሮግራም በተዘጋጀበት ሰዓት የ4 ወር ነፍሰ ጡር ነበረች ማለት ነው። እንኳን ደስ አለሽ፣ እንኳን ማርያም ማረችሽ ለማለት እንወዳለን። ይህ ኢትዮ ፕላስ ነው። ወዳችሁና ፈቅዳችሁ ስለምታደምጡን ከልብ እያመሰገንን ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁና የደውል ምልክቷን መጫናችሁን አትርሱ እያልን ለዛሬ ወደ ያዝነው መረጃችን አቀናን። በተጨማሪ እንግዲህ ገኒ በቅርቡ ነው የ50ኛ ዓመት የልደት በዓሏን ያከበረችው። ያንንም እንግዲህ ነፍሰ ጡር ሆና ነው የ50ኛ ዓመት ልደት በዓሏን ያከበረችው። እንደ እግዚአብሔር ፍቃድ ሆኖ እንደ ሰው ሳይሆን እንደ እግዚአብሔር ፍቃድ ሆኖ ፍቅራቸውን ማደሻ ህይወታቸውን ማጣፈጫ የሚሆን ልጅ እንግዲህ እግዚአብሔር ሰጥቷቸዋል። በስተመጨረሻ አብረው ለመሆን በቅተዋል። 5ኛ ልጅ ለቤተሰቡ በረከት ሆኖ መጥቷል። በዚህ አጋጣሚ ገኒንም ሆነ የገኒን ወዳጆች እንኳን ደስ አላችሁ ለማለት እንወዳለን። ከጋብቻቸው በፊት በተለያዩ ማህበራዊ ሚዲያዎች ላይ አብረው እየቀረቡ ተለያይተናል እንጂ አልተጣላንም፣ አብረን አይደለንም እንጂ አልተለያየንም፣ ማለትም ልጆቻችንን ለማሳደግ ስንል የሚያገናኙን ብዙ ምክንያቶች አሉ። ነገር ግን ተጋብተን በአንድ ጣራ ስር መኖር ስለማንችል ነው እንጂ ጠበኞች ሆነን አይደለም እያሉ በሚናገሩት ንግግር አብዛኛው ሰው ብዙ ቅሬታ ሲያቀርብባቸው ነበር። ምክንያቱ ደግሞ እነዚህ ሰዎች ምን ነካቸው? ከተለያዩ በቃ ተለያዩ። ምንድነው በየሚዲያው ላይ እየቀረቡ ተለያይቶ አብሮ መኖር ይቻላል እያሉ ማስታወቂያ የሚሰሩብን? ምን አይነት መልእክት ነው እያስተላለፉ ያሉት? የሚል ብዙ ተቃውሞዎች ሲደርስባቸው ቆይቶ ነበር። ነገር ግን እንግዲህ የእግዚአብሔር ፍቃድ ሆነና ለ14 ዓመታት ያህል ተለያይተው ከቆዩ በኋላ በድጋሚ የዛሬ 5 ወር ገደማ በመሞሸር ድል ባለ ሰርግ ወዳጅ ዘመዶቻቸው ልጆቻቸውና ጓደኞቻቸው በተገኙበት አብረው መሆናቸውን አውጀዋል። ይህም እንግዲህ የተለያዩ ሰዎችን ደስ አሰኝቷል። ገነት ንጋቱና ሙሉጌታ ጀዋሬ ከተለያዩ በኋላ ገነት ንጋቱ ልጆቿን ለማሳደግ ብዙ መከራን እንዳየች በአንድ ወቅት ተናግራ ነበር። የቤት ኪራይ እንኳን መክፈል አቅቷት እናቷ ቤት ያለ አንድ ክፍል ውስጥ በጥገኝነት ኑሮዋን ልትገፋ የቻለችባቸው አጋጣሚዎች እንደነበሩ ገልጻ ነበር። ከሙሉጌታ ጀዋሬ ጋር ከተለያየች በኋላ ተካሳ እንደነበር በተጠየቀችበት ሰዓት በሰዓቱ አዎ ተካሰን ነበር፣ ምክንያቱ ደግሞ እኔ ልጆቼን ለማሳደግ አቅሙ ስለከበደኝ አባታቸው ለልጆቹ ተቆራጭ ሊያደርግላቸው ስለሚገባ ያንን ሂደት ለማስፈጸም ሲባል ክስ መስርቼ ነበር።
በነገራችን ላይ በሰዓቱ ፍርድ ቤትም ስንሄድ አብረን ነበር የምንሄደው። በመሃላችን ያን ያህል ጸብ ኖሮ ሳይሆን አብረን መኖር ስላልቻልን ነበር የተለያየ ነው በማለት ነበር እንግዲህ ምላሽ የሰጠችው። በጭራሽ አይሆንም፣ አበቃለት፣ አከተመለት የተባለ ነገር ዳግም ሊመለስ እንደሚችል ማሳያ ነው። እንደ እግዚአብሔር ፍቃድ አብረው ሊሆኑ እንደቻሉ ተናግረዋል። ይህ ኢትዮ ፕላስ ነው። ወዳችሁና ፈቅዳችሁ ስለምታደምጡን ከልብ እያመሰገንን ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ለዛሬ ወደ ያዝነው መረጃችን አቀናን። ከዚህ በፊት ግን ገነት ንጋቱ ዩቲዩብ መጀመሯን ምክንያት በማድረግ ሰይፉ ሾው ላይ ቀርባ ሰይፉ ከቀድሞ ባለቤትሽ ሙሉጌታ ጀዋሬ ጋር አብራችሁ የመሆን የመመለስ አዝማሚያ የላችሁም ወይ? አላሰባችሁበትም ወይ? ምክንያቱም ብዙ ጊዜ አብራችሁ ነው የምታሳልፉት። ከልጆቻችሁ ጋር አብራችሁ በመሆን ብዙ ነገሮችን ስታደርጉ አስተውላለሁ እና እንዴት ነው ይህንን ነገር አላሰባችሁበትም ወይ ብሎ በጠየቃት ሰዓት ለልጆቻችን ስንል ብዙ የሚያገናኙን ነገሮች ስላሉ አብረን እናሳልፋለን፣ አብረን ምሳም እንበላለን፣ እራትም ልንበላ እንችላለን። ነገር ግን እኔና እሱ በፍጹም አብረን ልንሆን አንችልም። ምክንያቱም የኔና የሱ የፍቅር ግንኙነት ያከተመለት ጉዳይ ነው። ነገር ግን ለልጆቻችን ስንል ልጆቻችንን ለማሳደግ ስንል እንገናኛለን እንጂ በፍቅር ድጋሚ አብረን የመሆናችን ነገር የማይታሰብ ነው ብላ ነበር እንግዲህ በሰዓቱ መልሳለት የነበረው። ነገር ግን እንደ ሰው ሐሳብ ሳይሆን እንደ እግዚአብሔር ፍቃድ ሆነና እነዚህ ጥንዶች ከ14 ዓመት የፍቺ ቆይታ በኋላ ዳግም ለመሞሸር በቅተዋል። እነዚህ ተወዳጅ ጥንዶች እንግዲህ በዩቲዩብ ስራም ሆነ በተለያዩ ሁኔታዎች ላይ አብረው ሆኖ በመታየታቸው ምክንያት የተለያዩ ሰዎች እነሱን አብሮ ለመመለስ ወይም አብረው እንዲሆኑ ለማድረግ ብዙ ለፍተዋል፣ ብዙ ጥረዋል። ታዋቂ ሰዎችም የተለያዩ ሽማግሌዎችም ልጆቻቸውም እንዲሁም ደግሞ ፓስተር ቸሬንም ጨምሮ እነዚህ ጥንዶች አብረው መሆን አለባቸው፣ ለልጆቻቸው ሲሉ አንድ ላይ መሆን አለባቸው ብለው በማሰብ ሁለቱን አንድ ላይ ለመመለስ ትዳራቸውን ለማደስ ብዙ ጥረት ያደረጉ ቢሆንም ነገር ግን ሁለቱም በሰዓቱ አሻፈረኝ በማለት አብረው መሆን እንደማይችሉ ምላሽ ሰጥተው ነበር። በመጨረሻ ግን የመጀመሪያ ልጃቸው መክሊት ልፋቷ ድካሟ ተሳክቶላት እነዚህ ጥንዶች አብረው እንዲሆኑ ማድረግ ችላለች። የምርቃቷ ጊዜ አባቷ በጣም ሲያሞግሳት ነበር። ብዙ ነገር ነበር ስለሷ ሲናገር የነበረው። መናገር እስኪያቅተው ድረስ እንባ እየተናነቀው ነበረ ስለሷ ሲመሰክር የነበረውና ጥረቷ ተሳክቶ ልፋቷ ከንቱ ሳይቀር እናትና አባቷን አንድ ላይ ማድረግ ችላለች። ቀሪ ዘመናችሁ የተባረከ በደስታና በፌሽታ የተሞላ ልጆቻችሁን የምትድሩበት የምትኩሉበት ዘመን እንዲያደርግላችሁ እየተመኘን ለዛሬ ያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ። ቸር ያሰማን ኢትዮጵያ።